ተራራ የሆነ ነገር እንኳን ቢሆን በፊትህ ስለሚሄድ ደልዳላ ሜዳ ይሆናል ይለዋል። ደግሞ የብረት መዝጊያ ካለ እርሱ ይከፈታል ይለዋል። እንዲሁም የናስ መወርወሪያ ካለ ይቆረጣል ብሎ ይናገራል። አያችሁ እግዚአብሔር አምላክ ቅባቱንና ስልጣኑን በሕይወታችን ሲያደርግ ከፊታችን ቀድሞ መሄድ መጓዝ ይጀምራል ማለት ነው። ከዚህ በኋላ ባለው ቀሪ ዘመናችሁ በሙሉ የእግዚአብሔር ቅባት በእናንተ ላይ ከመሆኑ የተነሳ በድካም ሳይሆን በኃይል በውድቀት ሳይሆን በመነሳት በትንሳኤ መንፈስ የምትጓዙበት ዘመን በኢየሱስ ክርስቶስ ስም ይሆንላችኋል። ድንገት ግን የኤልያስ መጎናጸፊያ በላዩ ላይ ከወደቀ ሰዓት ጀምሮ ከተማ ላይ ያለን እርግማን መስበር ጀመረ። ኦ ሃሌሉያ! ዛሬ በጌታ በኢየሱስ ክርስቶስ ስም ተራ ወደ ማትሆንበት ወደ እግዚአብሔር ክብር ከተማ ላይ ያለን ጭንገፋ በሚያስወግድ የእግዚአብሔር ቅባት በጌታ በኢየሱስ ስም ትገለጣላችሁ። ኦ ሃሌሉያ! የእግዚአብሔር ኃይል እየነካኝ ነው ወገኖቼ። የእግዚአብሔር ቅባት እየነካኝ ነው ወገኖቼ። ድንገት የምትነኩ ሰዎች አላችሁ። ሃሌሉያ! ስፍራ የምትቀይሩ የኤልያስ አምላክ ሆይ ወዴት ነህ ብሎ መጎናጸፊያውን አንስቶ ባህሩን መጥቶ እንደከፈለ በጌታ በኢየሱስ ክርስቶስም እግዚአብሔር አብሮነቱን ሊያሳያችሁ በኃይል ከዚህ በኋላ አልከፈል ያሉ ነገሮችን ሁሉ እየከፈላችሁ የምትጓዙበት ሲዝን በጌታ በኢየሱስ ስም ይሆንላችኋል። አልጠገብኩም እኔ በአምልኮ በዝማሬ ነህ በአምልኮ በዝማሬ በአምልኮ በዝማሬ በአምልኮ በዝማሬ ነህ በአምልኮ በዝማሬ በአምልኮ በዝማሬ ልምጣ ወደ አንተ ነው ላሞካሽህ በአማረው ዜማን ላቆላምጥ ልምጣ ወደ አንተ ነው ላሞካሽህ በአማረው ዜማን ላቆላምጥ ያማረውን መዝሙር ያማረውን ቅኔ ገና ዘምራለሁ አልጠገብኩም እኔ ያማረውን መዝሙር ያማረውን ቅኔ ገና ዘምራለሁ አልጠገብኩም እኔ አምልኮ ይገባሃል መንፈስ ቅዱስ ክብር ይገባሃል መንፈስ ቅዱስ ሃሌሉያ በአንድነት ሆነን ጌታ እናመልከዋለን ሃሌሉያ መዝሙር አለኝ አዎ ዜማ አለኝ አዎ መዝሙር አለኝ ለጌታ ዜማ አለኝ መዝሙር አለኝ አዎ ዜማ አለኝ አዎ መዝሙር አለኝ ለኢየሱስ ዜማ አለኝ ያማረው መዝሙር ያማረውን ቅኔ ገና ዘምራለሁ አልጠገብኩም እኔ ያማረው መዝሙር
ስቤቴ ካስትና የሆኗል ለኔ ጌታ ለኔ ጌታ ለኔ ጌታ ለኔ ጌታ ጠበቃ የሆኗል ለኔ ጌታ ለኔ ጌታ ለኔ ጌታ ለኔ ጌታ አባቴ ነው የደገፈኝ እንዳልወድቅ በድካሜ በሐሩሩ ጥላ ሆኖ ሳይለየኝ ካጠገቤ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላቴን ወጥመድ ሰብሮ መኖሪያዬ ሆነልኝ ሲከተለኝ ከኋላዬ ሆኖልኝ ነው ከለላዬ ቀን ሲከፋ ሲጨለማ ወንድም አለኝ አይዞህ የሚል ጌታ አለኝ 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 እረካው ከእጅ ጠጥቼ አመለጥኩ አቅም አግኝቼ በቃ አልቀረው በምድረ በዳ አራት ወድም ሰው እንዲጎዳ እረካው ከእጅ ጠጥቼ አመለጥኩ አቅም አግኝቼ በቃ አልቀረው በምድረ በዳ አራት ወድም ሰው እንዲጎዳ ባንተ ነው የኔ ጌታ ባንተ ነው የኔ ኢየሱስ ባንተ ነው የኔ ጌታ ባንተ ነው የኔ ኢየሱስ አንተ ለኔ አዎ ለኔ አዎ የምታስበው መልካም ነው ኦራባሼኔን ያለማን ጌታ ለኔ ለኔ የምታስበው መልካም ነው አሜን አሜን አንተ ለኔ ኦራላባሼ ፕራላባን ያለማን ደሌ ቦራላባን ያለማን ለኔ የምታስበው መልካም ነው ጌታ ለኔ የምታስበው መልካም ነው ዘምሩት አንተ ለኔ በሉ አንተ ለኔ ለኔ የምታስበው መልካም ነው ጌታ ለኔ የምታስበው መልካም ነው አሜን አሜን አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ጠብቆኛል ክፉ ላይ እንዳልወድቅ ዞር አረገው ከፊቴ ቀድሞ ያንን ሐዘን ለኔ አስቦ የተማሰው ጉድጓድ ተዘጋ በአንድ አፍታ ሌሊቱ ነጋ የኔ ወዳጅ የኔ የኔ አባት ሸለለዲ ያላማጋላ ቦራላ ባዲና ላማጋላ ቦራላ ባዲና የኔ ለኛ የኔ የኔ ፍቅር የኔ የኔ ወዳጅ የኔ የኔ አባት የኔ የኔ ለኛ
የኔ ፍቅር የኔ አንተ ለኔ የምታስበው መልካም ነው ጌታ ለኔ የምታስበው መልካም ነው። እግዚአብሔር መልካም ነው ወገኖቼ፣ ተቀኙለት ይህንን ቅኔ። አንተ ለኔ ምናልባት ዛሬ ካላችሁበት ሁኔታ ተነስታችሁ የገጠማችሁ ችግር መውጣት አልችልም ብላችሁ ያሰባችሁበት በሕይወታችሁ ዙሪያ ያሉ ነገሮች በሙሉ እግዚአብሔር አምላክ መልካም ነውና ክብር ሁሉ ለኢየሱስ ይሁን። ከሁኔታችን ተነስተን አይደለም ስለ እግዚአብሔር መልካምነት የምናውጀው። እግዚአብሔር ዛሬም መልካም ነው። እግዚአብሔር ዛሬም በጎ ነው። ኢየሱስ ክርስቶስ ጌታ ነው። አንተ ለኔ መልካም ነህ እንለዋለን። ለዚህ ነው መጽሐፍ ሲናገር እግዚአብሔር መልካም ነው አለ። መልካም ነው፣ በመከራ ቀን ደግሞ መሸሸጊያ ነው ብሎ ይናገራል። ስለዚህ ዛሬ ምናልባት ያላችሁበት የህይወት ልክ የመከራ ቀን ሊሆን ይችላል። ስለዚህ ነብዩ እንደተናገረ ያለውበት ሁኔታ የመከራ ቀን ነው፣ ያለውበት ሁኔታ የአዘቅት ቀን ነው። ነገር ግን አንድ ነገር አውጃለሁ አለ። ከመከራዬ ተነስቼ ስለ እግዚአብሔር ማንነት አላወራም። ነገር ግን በዚህ ባለውበት መከራ ውስጥ ዛሬም ቢሆን እግዚአብሔር መልካም ነው ብሎ አወጀ። እግዚአብሔር መልካም ነው የኔ እህት፣ እግዚአብሔር መልካም ነው የኔ ወንድም። ስለዚህ በመንፈስ ሆናችሁ ተቀኙለት። ዙሪያችንን የእግዚአብሔር ብርሃን ይከባል። ዙሪያችንን የእግዚአብሔር ጸጋ ይከበናል። ዙሪያችን የእግዚአብሔር ማዳን መገለጥ ይጀምራል። በጎነቱ በኃይል በሕይወታችን ማለፍ ይጀምራል። ሃሌሉያ አንተ ለኔ የምታስበው መልካም ነው ጌታ ለኔ የምታስበው መልካም ነው። አሜን አሜን። ሳስበው የትላንት ሆነ አስቸጋሪ መንገዱን በጸጋ ደገፍከኝና ገረመኝ አለፉትና። አያችሁ ትላንትናን ከናንተ አብሮነት ያለፋችሁበትን መንገድ በሙሉ ጠላት ልትወድቅ ነው፣ ጠላት ሊወድቅ ነው፣ ይሄ ጉድጓድ ጠልፎ ወደ ጥልቁ ሊገባ ነው ብሎ ባሰበበት ሲዝን ላይ የእግዚአብሔር አብሮነት ግን ከናንተ ጋር ሆኖ ዛሬ ልትደርሱ ችላችኋልና። ስለዚህ ነገን ስናስብ ወይ ደግሞ ዛሬ ያለንበትን ሁኔታ ስናስብ ዙሪያችን ካለው ነገር ተነስተን ስለ እግዚአብሔር አናወራም። እግዚአብሔር አምላክ ዛሬም መልካም ነው። ትላንትና በጎነቱን እንዳየነው ሁሉ ዛሬም እግዚአብሔር መልካም ነው። እግዚአብሔር ዛሬም በጎ ነው። እግዚአብሔር ዛሬም ጻድቅ ነው ወገኖች። ስለዚህ በዚህ ሰዓት ላይ የእግዚአብሔርን መልካምነት እያሰባችሁ አውጁ በሕይወታችሁ ላይ። ክብር ሁሉ ለኢየሱስ ይሁን። ይህንን መንፈሳዊ ፕሮግራም እንዲካፈሉ በውጭ ያሉ ሰዎች ወደዚህ ቤት ውስጥ እንዲገቡ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ እንድትጋብዟቸው ይሁን። በመንፈሱና እስከ ዛሬ ካንተ ጋር ኖሬ ተጉዣለሁ ይሄው አብሬ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ። ጥቁር ኃይል ፊት አይቀየር አትዘጋም የምሕረትን በር። አረ ስንቱ ጭንቁን ረስቶ እፎይ ብሏል አንተ ላይ ታምኖ። እስከ ዛሬ ካንተ ጋር ኖሬ ተጉዣለሁ ይኸው አብሬ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ። ጥቁር ኃይል ፊት አይቀየር አትዘጋም የምሕረትን በር። አረ ስንቱ ጭንቁን ረስቶ እፎይ ብሏል አንተ ላይ ታምኖ። የኔ ወዳጅ ነህ የኔ አባት ነህ የኔ እረኛ ነህ የኔ ፍቅር ነህ የኔ ወዳጅ ነህ የኔ አባት ነህ የኔ እረኛ ነህ የኔ ፍቅር ነህ
በአምልኮ በዝማሬ በአምልኮ በዝማሬ ላይ በአምልኮ በዝማሬ በአምልኮ በዝማሬ ልምጣ ወደ አንተ ነው ላሞካሽህ በአማረው ዜማ ላቆላንተ ልምጣ ወደ አንተ ነው ላሞካሽህ በአማረው ዜማ ላቆላንተ ያማረውን መዝሙር ያማረውን ቅኔ ገና ዘምራለሁ አልጠገብኩም እኔ ያማረውን መዝሙር ያማረውን ቅኔ ገና ዘምራለሁ አልጠገብኩም እኔ መዝሙር አለኝ ዜማ አለኝ መዝሙር አለኝ ለጌታ ዜማ አለኝ መዝሙር አለኝ ዜማ አለኝ መዝሙር አለኝ ለጌታ ዜማ አለኝ ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል ሙሉ ነው ይበቃኛል ሙሉ ነው ይበቃኛል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በመንፈስ ሆነን ባለንበት ቦታ በአንድነት እንጸልያለን። ጌታ የተባረከ ይሁን። የእግዚአብሔር ቃል ሲናገር ትንቢተ ኢሳይያስ ምዕራፍ 45 ቁጥር 1 ላይ ለቀባሁትና ደግሞም ቀኝ እጁን ለያዝኩት ለቂሮስ እግዚአብሔር እንደዚህ ይላል ብሎ ቂሮስ ማለት ሁላችንም እንደምናውቀው የአሕዛብ ንጉሥ ነበረ። ነገር ግን ሁለት ትልልቅ የሆኑ ኃላፊነቶችን በላዩ ላይ ሲያስቀምጥበት እናያለን። አንደኛ ቀብቼዋለሁ ይላል። ሁለተኛ ደግሞ ቀኝ እጁን ይዤዋለሁ ብሎ ይናገራል። ክብር ሁሉ ለኢየሱስ ይሁን። ቀብቼዋለሁ ማለት ምን ማለት ነው? ሙሉ ለሙሉ የሱን ፈቃድ ሳይሆን የኔን ፈቃድ ማድረግ የሚችልበትን የመንፈሴን ክብር በርሱ ላይ አድርጌያለሁ ነው። ለዚህ ነው ሐዋርያት ሥራ ምዕራፍ 2 ላይ የመንፈስ ቅዱስ ኃይል በሐዋርያቱ ላይ ከወረደ በኋላ የነሱን የህይወት ማንነት ወሰደና ከዛሽ ቀን ጀምሮ በነሱ ላይ የእግዚአብሔር ክብር ተገልጦ የእግዚአብሔርን ማንነት በምድሪቱ ላይ ሲገልጡ እንመለከታለን። ስለዚህ መንፈስ ቅዱስ ዛሬ ክርስቶስ ኢየሱስን እንደ ግል አዳኛችን አድርገን የተቀበለን ሁላችን ውስጥ በኃይል በእርሱ ቅባት በሱ ሙላት በእኛ ላይ አለ። ስለዚህ ወደ ቂሮስ መጥቶ የነገረው ነገር ምንድን ነው? ለቀባሁት ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ምንም እንኳን የአሕዛብ ንጉሥ እንኳን ቢሆንም ነገር ግን በእርሱ ላይ ቅባት አድርጌያለሁና ከዚህ በኋላ የሱን ሐሳብ ሳይሆን የኔን ሐሳብ እንዲያስፈጽም ለቀባሁት ደግሞስ ቀኝ እጁን ደግሞ ለያዝኩት ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ቀኝ እጁን ለያዝኩት ማለት ምን ማለት ነው? ሙሉ ለሙሉ በሱ ስልጣን፣ በሱ ዕውቀት፣ በሱ ችሎታ ሳይሆን ነገር ግን በኔ ብቃትና በኔ ስልጣን በምድር ላይ መኖር የሚችልበትን ኃይል አስታጥቄዋለሁ ማለት ነው። ኢየሱስ ጌታ ነው። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም ባላችሁበት ቦታ አንድ ነገር እንድታስቡ አንድ ነገር እንድታስተውሉ ፈልጋለሁ ወገኖቼ። መንፈስ ቅዱስ በሐዋርያቱ ላይ በኃይል ከወረደ ሰዓት ጀምሮ ሁለንተናቸውን ወርሶ በምድር ላይ የነሱን የህይወት ማንነት ሳይሆን የእግዚአብሔርን ክብር እየገለጡ እንደዞሩ ኢየሱስ ክርስቶስ ጌታ ነው። አጋንንቶችን እንዳስወጡ፣ ሽባዎችን እንደተረተሩ እንዲሁም ምዕራፍ 3 ላይ ደግሞ ሲናገር እነኚህ የገሊላ ገጠር ሰዎች እንዴት ቢሆን ነው እንደዚህ አይነት ጥበብ ተሞልተው በስልጣን ሊናገሩ የቻሉት ብለው እስከሚገረሙ ድረስ የእግዚአብሔር ክብርና ቅባት በላያቸው ላይ ፈሶ ነበር። ኢየሱስ ጌታ ነው። አያችሁ ቅባት
የህይወት ልክ ሳይሆን እግዚአብሔር አምላክ በምድር ላይ እንድንኖር በሚፈልገው የህይወት ልክ ህይወታችንን ይቃኘዋል ማለት ነው። ጌታ የተባረከውን። ስለዚህ በከተማው ላይ ታላላቅ የሆኑ ድንቅ የሆኑ ተአምራቶች ሲሆኑ በዚህ ሰዓት ላይ ወደ ሸንጎ ወሰዷቸው ይላል። በሸንጎ ፊት ሊከሷቸው አልቻሉም። ለምን? በከተማው ላይ የተደረገው ድንቅና ተአምራት ህዝቡ ሁሉ ያውቅ ስለነበረ የእግዚአብሔር ሞገስ የእግዚአብሔር ቅባት የእግዚአብሔር ኃይል በላቸው ላይ ስለነበረ በሸንጎ ፊት እንኳን ወስደው ሊከሷቸው አልቻሉም ነበር ብሎ ይናገር። ዛሬ በጌታ በኢየሱስ ክርስቶስ ስም ውስጣችሁ ያለውን ጸጋ ውስጣችሁ ያለውን ቅባት እላችሁ ላይ ያለውን ክብር እንድታነሳሱ ፈልጋለሁ ወገኖች። ማንም በክርስቶስ ኢየሱስ ቢሆን ወደ አዲስ ማንነት ውስጥ መጥቷልና ይህንን አዲስ ማንነት ደግሞ ከተላበሰ የሚኖረው የአሮጌውን የህይወት ባህሪ ሳይሆን እግዚአብሔር አምላክ ከላይ ባወጣለት አጀንዳዊ ማንነት በምድር ላይ በክብር ይገለጣል ማለት ነው። ስለዚህ የእግዚአብሔር ቅባት በአንቺ ላይ አለ። የእግዚአብሔር ቅባት በአንተ ላይ አለ። በምትሄድበት ቦታ በሙሉ ተጽዕኖ መፍጠር የምትችልበት ክብር ዛሬ በፊታችሁ መቅደም ይጀምራል። ለዚህ ነው ለቂሮስ ቀብቼዋለሁኝ አለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ታላላቅ ተአምራቶቹን በህይወቱ ሲያደርግ እናያለን። ደግሞ ወርዶ ቀኝ እጁን ይዤዋለሁ፣ ስልጣን፣ ኃይል፣ ሞገስና ክብር ሞልቼዋለሁ ነው። ወክ ሲያደርግ ብቻውን ሳይሆን በእግዚአብሔር ስልጣን ልክ ወክ ማድረግ እንዲጀምር እግዚአብሔር አምላክ ህይወቱን በስልጣን ሲሞላው እንመለከታለን። ከዛ ወርዶ የሚነግረው ነገር ምንድነው? ወርዶ ደግሞ የእግዚአብሔር እጅ ቀኙን ስለያዘች ያለ ፍርሃት ያለ ድንጋጤ መኖር የሚችልበትን ክብር ሲያጎናጽፈው እናያለን። ከዛ አንድ ሚደንቅ ባርኮት ይነግረዋል። ኢየሱስ ክርስቶስ ጌታ ነው። የተሰወረች ይለዋል ደግሞ የተከማቸች ሀብት በጨለማ ያለችውን መዝገብ ደግሞ እሰጥሃለሁ ብሎ ይናገራል። ዛሬ መለኮታዊ ጣልቃ ገብነት የመለኮት አቅርቦት በጌታ በኢየሱስ ክርስቶስ ስም በህይወታችሁ ይገለጥላችኋል። በእርግጥ ነግራችኋለሁ የምንኖረው ተፈጥሯዊ ዓለም ላይ እንኳን ቢሆንም ደግሞ በተፈጥሯዊ የይዘት ስርዓት ውስጥ እንኳን እየኖርን ቢሆንም ነገር ግን ወክለን የምንኖረው መንፈሳዊ ዓለም አለ ወገኖቼ። እርሱ ምንድነው ከተባለ የእግዚአብሔር መንግስት። በእግዚአብሔር መንግስት ውስጥ ወገኖቼ ተፈጥሯዊ የሆነው ይሄ ዓለም በምንም አይነት መልኩ አክቲቭ ሊሆን አይችልም። ለምን? ያንኛው መንፈሳዊ ዓለም ከተፈጥሯዊ ዓለም በላይ ነው። ስለዚህ የእግዚአብሔር ቅባት እንዲሁም ደግሞ ቀኝ እጁ በእናንተ ላይ ስላለች ያለ ፍርሃት ያለ ድንጋጤ በጌታ በኢየሱስ ክርስቶስም ኃይል ታጥቃችሁ የምታገለግሉበት ዘመን በጌታ በኢየሱስም ይሆንላችኋል። ኑሯችሁ ልክ በተአምራት በጌታ በኢየሱስ ክርስቶስም ይሆንላችኋል። ኢየሱስ ክርስቶስ ጌታ ነው። በድንቅና በተአምራት የታጀበ ይሆንላችኋል። ስለዚህ ለቂሮስ የሚነግረው ነገር ምንድነው? በፊት ሄዳለሁ፣ ተራራውን ደልዳላ ሜዳ አድርገዋለሁ፣ የብረቱን መዝጊያ ከፍታለሁ፣ የናሱን መወርወሪያ ደግሞ ቆርጣለሁኝ ይለዋል። የተሰወረች የተከማቸች ሀብት እርሷን እሰጥሃለሁ፣ ጨለማ ያለችውን መዝገብ ደግሞ እሰጥሃለሁ ብሎ ይነግሯል። ክብር ሁሉ ለኢየሱስ ይሁን። ስለዚህ ዛሬ በመንፈስ ሆነን ባላችሁበት ቦታ ላይ አንድ ነገር ፕሮክሌም እንድታደርጉ ወዳለሁ ወገኖቼ። እናንተ ተራ ሰዎች አይደላችሁ። የእግዚአብሔር ቅባት በእናንተ ላይ አለ። የእግዚአብሔር ቀኝ ደግፋችኋለች። ምናልባት በድካም ውስጥ ነኝ የምትሉ ሰዎች ካላችሁ፣ ተስፋ በመቁረጥ ውስጥ ያላችሁ ሰዎች ካላችሁ፣ በብዙ ህመም ውስጥና በብዙ ጉስቁልና ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ አንድ ነገር በእርግጥ ነግራችኋለሁ። የእግዚአብሔር ቅባት ዳግመኛ በህይወታችሁ ላይ እድልን ይሰጣችኋል። የመነሳት እድል፣ የመቆም እድል፣ የማገልገል እድል፣ ዳግመኛ የተሰወረችውን ሀብት እግዚአብሔር አምላክ ወደ እናንተ ያመጣል። የምትኖሩት ኑሮ ተራ ኑሮ ሳይሆን እግዚአብሔር አምላክ በዚህ ምድር ላይ እንድትኖሩ በሰጣችሁ ስልጣን ልክ የምትኖሩበትን ኃይልና መንፈስ በጌታ በኢየሱስ ስም ዛሬ ያጎናጽፋችኋል። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔር ቅባት የእግዚአብሔር ኃይል የእግዚአብሔር ሞገስ በጌታ በኢየሱስ ስም ይለቀቅላችኋል። በመንፈስ ሆናችሁ በዚህ ሰዓት ላይ በአንድነት እንድንጸልይ ይፈልጋለሁ። ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ በውጭ ያሉት ይህንን የጸሎት ህብረት ቢካፈሉ፣ ይህንን የቃል ህብረት ቢካፈሉ፣ ይህንን አምልኮ ቢካፈሉ ምናልባት አንድ ሰው በላዩ ላይ ያለው ጭንቀት ተራክፎ ይወድቃል። መንፈሳዊ ዓለም ለሱ የሚናገረውን ድምፅ መስማት ስለሚችል ሼር አድርጉ፣ ኮፒ ሊንክ አድርጉ ወገኖቼ። እንጸልያለን በመንፈስ ሆነን። ክብር ሁሉ ለኢየሱስ ይሁን። አሕዛብ ለሆነው
ለቂሮስ እግዚአብሔር አምላክ መጥቶ በምድር ላይ ታሪክ መቀየር የሚችልበትን ቅባትና ስልጣን ከሰጠው እንዴት እኛንማ በክርስቶስ ኢየሱስ ድነን የእርሱ ልጆች ለሆነን እንዴት አብልጦ አይሰጠንም? ኢየሱስ ክርስቶስ ጌታ ነው። የመንፈስ ቅዱስ ኃይል በሐዋርያቱ ላይ ወርዶ ከዚህ በፊት ተሰምቶ የማይታወቁ ታላላቅ ተአምራቶች እንደሆኑ ዛሬም የእግዚአብሔር መንፈስ ሕያው ነው። ባላችሁበት ከተማ ባላችሁበት ቤት በመታገለግሉበት አጥቢያ በመትኖሩበት በየትኛውም ቦታ ላይ ዳግመኛ እግዚአብሔር አምላክ በእናንተ ሕይወት ላይ ይህንን ኃያል የሆነ ቅባት በእናንተ ላይ ከማድረግ የተነሳ ልዩነት የምታመጡበት አገልግሎት ዘመናችሁ ይሆናል። በጌታ በኢየሱስ ክርስቶስ ብቻችሁን እንዳልሆናችሁ ሕዝብ ሁሉ መመልከት ይጀምራል። ለዚህ ነው ሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር ሞገስ በላያቸው ላይ ነበረ፣ እያመሰገኑ የሚድኑትም ደግሞ ዕለት ዕለት ይጨመሩላቸው ነበር ይላል። አያችሁ፣ በዚህ ዘመን ላይ ነገር ሁሉ እየፈጠነ ያለበት ዘመን ላይ ያለ ነው። አጋንንቱ ዓለም እየፈጠነ ነው። ቴክኖሎጂው እየፈጠነ ነው። የሰው ክፋት እየፈጠነ ነው። ነገር ግን ፈጣን በሆነው በዚህ ዓለም ላይ እግዚአብሔር አምላክ ከኛ ጋር ስላለ እርሱን መቅደም የምንችልበትንና ኃይልና ቅባት ስልጣን እግዚአብሔር በእኛ ላይ ያፈሳል። ዛሬ በኢየሱስ ክርስቶስም ኃይል መቀበል ይሆንላችኋል። በእርግጥ ነግራችኋለሁ፣ ዳዊት እንደተናገረ እነኛ በፈረሶቻቸው እነኚህ ደግሞ በሰረገሎቻቸው ይመካሉ አለ። ነገር ግን እኛ ሁሉን ማድረግ በሚችለው በእግዚአብሔር ስም እንመካለን ካለ በኋላ እነርሱ ተሰነካክለው ወድቀዋልና ነገር ግን ለኛ መነሳትና ጸንቶ መቆም ሆነልን አለ። ዛሬ በጌታ በኢየሱስ ክርስቶስ ስም ብዙ ጦርነት የተነሳባችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ትምክቶቻቸውን ሁሉ የሚሰብር የእግዚአብሔር ቅባት ዳግመኛ ለሕይወታችሁ እድል ይሰጣችኋል። መነሳት ይሆንላችኋል። በኢየሱስ ክርስቶስ መቆም ይሆንላችኋል። እግዚአብሔር አምላክ እንደገና ተሐድሶን ወደ ሕይወታችሁ ያመጣል። ለአካባቢያችሁ ብርሃን ያደርጋችኋል። ነገ ከነጎዲያ አንቱ ተብላችሁ መጠራት ወደምትችሉበት የእግዚአብሔር ክብር በኢየሱስም ትገለጣላችሁ። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ለረጅም ጊዜ ተራ በሚመስል የሕይወት ማንነት ውስጥ ነበረ ነቢዩ ኤልሳ የነበረው። በመንፈስ ሆነን ይህን መዝሙር እንዘምረዋለን። ሃሌሉያ። ጭንቅ አይለውም ልቤን ፍርሃት ፍርሃት፣ ምን በወጣኝ ልፍራን እርሱ ሆኖኝ አባት። የሰማይ ወፎች ጠግበው ካደሩ እንዴት እኔ አልኖርም እነሱ የኖሩ። ወይኔ ታምራት ታምር ቀርቷል እንዳትሉ ወገኖች፣ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘለዓለም ያው ነው። አገልግሎቱን ሲጀምር በቃና ዘገሊላ ውሃውን ወደ ወይን ጠጅ ቀይሮ እንደጀመረ ደቀ መዛሙርቱም ያንን ያደረገውን ተአምራት አይተው ተደነቁ፣ ደግሞ በእርሱ አመኑ እንደሚል በጌታ በኢየሱስ ክርስቶስ ስም በዚህ ምድር ላይ ያለውን ተግዳሮት ማሸነፍ የምንችለው እግዚአብሔር አምላክ በሙላት በኃይል በእኛ ላይ ተገልጦ ሊሆን የማይችሉ ነገሮችን በእጆቻችን ማድረግ ሲጀምር ነው። በእግሮቻችን ማድረግ ሲጀምር ነው። በዓይኖቻችን ማድረግ ሲጀምር ነው። ክብር ሁሉ ለኢየሱስ ይሁን። ለአጋንንት ማን ነው ተአምራት የሰጠው? ዛሬ በአንተ ሕይወት ላይ ዛሬም በአንቺ ሕይወት ላይ እግዚአብሔር አምላክ ድንቅና ተአምራትን ማድረግ ይጀምራል። የምንኖርበት ይሄ ተፈጥሯዊ ዓለም የሚያዘን እንደ ማንኛውም ተራ ተፈጥሯዊ እንደሆነ ሰው እንድንኖር ነው የሚፈልገው። ስንወጣ እንደ ኖርማል ሰው፣ ስንገባ እንደ ኖርማል ሰው። አሁን ግን ልዩነት የሚያመጣ የእግዚአብሔር ቅባት በአንተ ላይ ይመጣና ኢየሱስ ክርስቶስ ጌታ ነው። ከዚህ በፊት ተሰምተው የማይታወቁ አዳዲስ ነገሮችን በህይወት ማድረግ ይጀምራል። ለምን? ያው ቅባት ዛሬም ይሰራል። ያው መንፈስ ዛሬም ይሰራል። ወገኖች ስፔሻሊ በዚህ ዘመን ላይ በቅባት ልዩነት ካላመጣን፣ በእግዚአብሔር መንፈስ ልዩነት ካላመጣን የምንናገረው ነገር ኖርማል ስለሆነ ከዚህ ባለፈ መልኩ በእግዚአብሔር ኃይል ተሞልተን የምንናገረው ሁሉ ተጽዕኖ መፍጠር የማይችል ከሆነ ከዚህ በኋላ በጌታ በኢየሱስ ክርስቶስም አዳዲስ ነገሮች መሆን አይችሉምና በዚህ መንፈስ በኃይል ታጥቃችሁ እንድትነሱ ፈልጋለሁ። በኃይል ታጥቃችሁ ወገኖች እግዚአብሔር አምላክ አዲስ ነገር ማድረግ ይጀምራል። አዲስ ነገር ማድረግ ይጀምራል። ኢየሱስ ክርስቶስ ጌታ ነው።
አዲስ ነገር መሆን ይጀምራል። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። ኦ ራባሼ ፓርላቫኒያ ላማንታ ከዚህ በፊት እግዚአብሔርን የምታገለግሉ የነበራችሁ ሰዎች ምናልባት በተለያየ አይነት ምክንያት ልባችሁ ወርዶ አገልግሎት አቁማችሁ ከሆነ ከዚህ በፊት እግዚአብሔር አምላክ በራእይ እየተገለጠ እያወራችሁ ነገር ግን አሁን ራዩም ህልሙም የጠፋባችሁ ሰዎች ከዚህ በፊት የእግዚአብሔርን ቃል እያነበባችሁ ልባችሁ ይቃጠል የነበረባችሁ ሰዎች ስትመሰክሩ ቦልዶናችሁ ትመሰክሩ የነበረ በህይወት ድካም ውስጥ ያላችሁ ሰዎች ዛሬም የሚያነሳ የእግዚአብሔር ቅባት በኢየሱስ ያገኛቸዋል። የእግዚአብሔር እሳት በጌታ በኢየሱስም ያገኛቸዋል። አዲስ ነገር መሆን ይጀምራል ወገኖቼ። አያችሁ ኤልሳ የእግዚአብሔርን ክብር ተሸክሞ ወደዛች ከተማ በገባ ሰዓት ላይ በከተማው ላይ የነበረው ያ ሁሉ የሞት ጭንገፋን የሚያመጣውን ውሃ መፈወስ የሚችል ቅባት በላዩ ላይ አሸክሞት ነበር ያስኬደው። ለከተማችሁ እግዚአብሔር አምላክ መልስ መስጠት የምትችሉበትን ክብርና መንፈስ በእናንተ ላይ ያስታጥቃል። እኔ አምናለሁ ወገኖቼ ዛሬም እግዚአብሔር በእኛ ተአምራትን ማድረግ ይጀምራል። በአንቺ ተአምራት ማድረግ ይጀምራል። በአንተ ተአምራት ማድረግ ይጀምራል። አይተህ የማታውቃቸውን ቪዥኖች መመልከት ትጀምራለህ። ስትናገር የምትናገረው ቃል በሙሉ በሰዎች ልብ ላይ ተጽዕኖ መፍጠር ይጀምራል። እንደ ኃያል እንደ ባለስልጣን ማውራት ትጀምራለህ። የእግዚአብሔር ሞገስ በላያቸው ላይ ነበር ይላል። አያችሁ ሞገስ ማለት ምን ማለት ነው? በሰው ዘንድ በሙላት ያለ ምንም ምክንያት በመንፈሱ አማካኝነት ተቀባይነትን ማግኘት ማለት ነው። የትኛውም የሃይማኖት ተቋም ውስጥ ያለ የትኛውም ኤቲስት የሆነ ሰው የትኛውም ባለስልጣን የትኛውም ባለጠጋ የትኛውም ድሃ ክብር ሁሉ ለኢየሱስ ይሁን በአንተ ላይ እግዚአብሔር አምላክ ሞገስን ሲያስቀምጥ ጆሮውን ሰጥቶ መስማት ይጀምራል። ኢየሱስ ክርስቶስ ጌታ ነው። አያችሁ እነ መጥምቁ ዮሐንስ ላይ የነበረው ያ ቅባት የሞገስ ቅባት ስለነበረ ሰውየውን ከምድረ በዳ ነው እኮ የመጣው ይሄ እኮ አንበጣ የሚበላ ነው ማር እኮ የሚበላ ነው እያሉ አልተቹትም። ለምን? በላዩ ላይ ቅባት ስለነበረ ሲናገር የሚናገረው ነገር በሙሉ የሚሰማና የሚደመጥ ነበር። እነሆ ታዲያ ምን እናድርግ እያሉ ወደ እርሱ ይመጡ ነበር ብሎ ይናገራል። የእግዚአብሔር ሞገስ በጌታ በኢየሱስም በእናንተ ላይ ይለቀቅ። ሩቅ ቦታ ያላችሁ የማይመች በሚመስል አይነት የህይወት ልክ ውስጥ ያላችሁ ዛሬ በእግዚአብሔር ሞገስ ድንገት መውጣት ሲጀምሩ እግዚአብሔር አምላክ ትውልድን አሳልፎ ይሰጣቸዋል። ኢየሱስ ክርስቶስ ጌታ ነው። ይህንን መንፈስ ህብረት እያደረጉ ከኛ ጋር እንዲያመልኩ ባካችሁን አሁንም ኮፒ ሊንክ ሼር እያደረጋችሁ ጋብዟቸው። እኔ ተቀደመው መዝሙር ወደ ልቤ የመጣውን አንድ መዝሙር ዘምራለሁ። ተናግሬ ነበር አስቀድሜ እኔማል ድሉ የኔ ነው ስል ጠላቴም አልሰማ እኔ አልመለስም ደጁ ጋር ደርሼ ድርሻዬን ወስዳለሁ ምድሪቷን ወርሼ ፋንታዬ ነው ከፍ ማለት ለኔ አለኔ አለኔ 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 ደመናውን ከላይ ላይ ገለል 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 አረገና ገለል 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 አረገና አሻገርከኝ ይኸው ዛሬ በድሮ ጎዳና ይኸው ዛሬ በድሮ ጎዳና ምነው ተከተለኝ ጠላቴ ከኋላ ጠላቴ ከኋላ ጠላቴ ከኋላ ተዋ ተከተለው የሚለው ጠፋ የሚለው ጠፋ የሚለው ጠፋ ቃል ይዤ መውጣቴን ዘንግቶት ነበረ ዘንግቶት ነበረ እኔ
አድርጎኝ እሱ ሰምቶ ቀረ እሱ ሰምቶ ቀረ እሱ ሰምቶ ቀረ ፋንታዬ ነው ከፍ ማለት ለኔ 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 ፋንታዬ ነው ከፍ ማለት ለኔ ለኔ ደመናውም ከላይ ላይ ገለል 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 አረገና ገለል 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 አረገና አሻገርከኝ ይኸው ዛሬ በድሉ ጎዳና ይኸው ዛሬ ራና ማሸንደር አደላደለ ሕይወቴ ቀናነ ይመራኝ ጀመር በድሉ ጎዳና አደላደለ ሕይወቴ ቀና ይመራኝ ጀመር በድሉ ጎዳና ጨለማዬን አበራኸው እንደ ፈሳሽ አሳለፍከው ቀደደ ቀን ሊወጣ የማረፊያዬ ዘመን መጣ መኖሪያዬ አንተን ከለኝ ከጭንቀት ገላገልከኝ መኖሪያዬ አንተን ከለኝ ከሐዘንም ገላገልከኝ ተባረከ ጌታዬ ተባረክ ተባረክ ኢየሱስ ተባረክ ተባረክ ጌታዬ ተባረክ ተባረክ ኢየሱስ ተባረክ አረስቴ ደጋግሜ ስምህን ልባርከው እንዳንተ ያለ ወዳጅ በዓይኔ ስላላየው ቀስቃሽ አልፈለገም አንተን ለማመስገን ታሪክ ያለኝ ሰው ነኝ ከፍ በእግዚአብሔር በመንፈስ ሆነን እንጸልያለን። ክብር ሁሉ ለኢየሱስ ይሁን። ለቂሮስ ለቀባሁት ደግሞም ቀኝ እጁን ለያዝኩት እንደዚህ ብለህ ሄደህ ንገረው እንዳለ ዛሬ በጌታ በኢየሱስ ክርስቶስ ስም ተራራ የሆነ ነገር በሙሉ ደልዳላ ይሆናል። የተዘጋ ነገር ሁሉ በጌታ በኢየሱስ ስም ይከፈታል። በጨለማ ያለ ንብረት ሁሉ በጌታ በኢየሱስ ስም ወደ እናንተ ይመጣል። ዛሬ የምንንቀሳቀሰው በእኛ ልክ ሳይሆን እግዚአብሔር አምላክ በምድር ላይ እንድንኖርለት በፈቀደው ልክ ስለሆነ ዛሬ በኢየሱስ ክርስቶስም ቁርጭምጭሚቶቻችሁ እንዲጸና ጸልያለሁ። መንፈሳዊ ማንነታችሁ መጽሐፍ ሲናገር የልቦናችሁ አይኖች ሲበሩ ይላል። ኢየሱስ ክርስቶስ ጌታ ነው። የመጥራቱ ተስፋ ምን እንደሆነ ታውቃላችሁ ብሎ ይናገራል። አይኖች ዛሬ መከፈት ይሁንላችሁ። በዙሪያችሁ ካለው ነገር ተነስታችሁ አስባችሁ የኔ ልክ ይሄ ነው ብላችሁ ካላችሁበት ቦታ መነሳት ይሆንላችሁ ዘንድ ዛሬ በጌታ በኢየሱስ ክርስቶስም በቅባቱ ልክና እንዲሁም ደግሞ ቀኝ እጃችሁ በተያዘው ልክ በኢየሱስ ክርስቶስም መነሳት እንዲሆንላችሁ ጸልያለሁ። የትኛውም እርግማንና ተግዳሮት፣ የትኛውም ዛሬ የሰማችሁት ጩኸት በጌታ በኢየሱስም ከዙሪያችሁ ላይ የተገፈፈ ይሁን። ብርሃን ይሁንላችሁ ዛሬ በኢየሱስ ክርስቶስም ብርሃን ይሁንላችሁ ዛሬ በጌታ በኢየሱስ ክርስቶስም መንገድ አላሳልፍም ያለ የትኛውም ተራራ ከመንገዳችሁ ላይ ዛሬ በጌታ በኢየሱስ ክርስቶስም የተወገደ ይሁን። እንደ ተራ ሰው እንድትኖሩ ካደረጋችሁ ነገር ዛሬ በእግዚአብሔር ቅባት ኃይል አግኝታችሁ የምትነሱበት ዘመን እንዲሆን በጌታ በኢየሱስም ጸልያለሁ። እነኚህ የገሊላ ገበሬዎች እንዴት ነው እንደዚህ በስልጣን ሊናገሩ የቻሉት ብለው ሕዝብ ሁሉ እስከሚደነቅ ድረስ የእግዚአብሔር ቅባት ከውስጣቸው አልፎ ተፈጥሯዊ ዓለም ላይ እንደተገለጠ በጌታ በኢየሱስ ክርስቶስም ዛሬ ወደ አደባባይ የሚወጣ ቅባት በላያችሁ ላይ መትነን እንዲጀምር ጸልያለሁ። በኢየሱስ ክርስቶስም ፕሮሞት የሚያደርጋችሁ ቅባት በጌታ በኢየሱስ ክርስቶስም ይለቀቅላችሁ። የበሽታ ኃይል
ተጽዕኖ ፈጣሪ እርግማ የሰማችሁት የትኛውም የዘር ማንዘር ድምጽ ሁሉ በጌታ በኢየሱስም የተሻረ እንዲሆን ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል አለ። የእግዚአብሔር እጅ በአንተ ላይ በኃይል አለ። እንደ ደካማ ሰው ራስን እንዳትመለከት፣ እንደ ደካማ ሰው ራስሽን እንዳትመለከች በኢየሱስ ክርስቶስ መዳን አማካኝነት የእርሱ ልጆች እንድንሆንና በእግዚአብሔር ፊት በሚያስፈልገን ጊዜ ጸጋን ለመቀበል ድፍረት ስላለን ዛሬ በጸጋው ዙፋን ፊት ሆነናልና በጌታ በኢየሱስ ክርስቶስም ኃይል ይገጠምላችሁ። የመነሳት ዘመን በጌታ በኢየሱስ ክርስቶስም ይሁንላችሁ። ድንገት የእግዚአብሔር መንፈስ መጥቶ በዳንና በኤስታኦል መንደር ያነቃቃው እንደነበረ ዛሬ በጌታ በኢየሱስ ክርስቶስ መነቃቃት እንዲሆንላችሁ ኡራባ ሼካርላ ቫኒያላ ማንታ መነቃቃት እንዲሆንላችሁ ኢየሱስ ክርስቶስ ጌታ ነው። አሁን ባለው በዚህ ዘመን ላይ ከሚፈጥነው ከየትኛውም ሲስተም በላይ መፍጠን የምትችሉበት ጸጋና ኃይል በኢየሱስ ክርስቶስ ሚለቀቅላችሁ። ሞገስ በጌታ በኢየሱስ ክርስቶስ ሚለቀቅላችሁ። እኛ ተራ ሰዎች አይደለንም። አንቺ ተራ ሰው አይደለሽም። እኔ ከላይ ነኝ አለ ኢየሱስ ክርስቶስ ሲናገር። ከዚህ ዓለም አይደለሁም አለ። እነርሱም ደግሞ ከዚህ ዓለም አይደሉም አለ። ድንገት እንደመጣ ሰው ህይወታችሁን እንዳታስቡ ወገኖቼ። አስቀድሞ እግዚአብሔር አምላክ ወደዚህ ዓለም አጀንዳን አስታጥቋችሁ ነው የመጣውና ተፈጥሯዊ ምድር በሚናገራችሁ ልክ እየተመላለሳችሁ ያላችሁ ሰዎች ዛሬ መንፈሳዊ ዓለም በእናንተ ላይ አዋጅ ያውጃል። መንፈስ ቅዱስ በኃይል በእናንተ ላይ ይመጣል፣ ያነቃቃችኋል። ዳግመኛ መነሳት ይሆንላችኋል። ዳግመኛ ተሐድሶ ይሆንላችኋል በጌታ በኢየሱስ ስም። የምንመካው ዛሬ በእግዚአብሔር ስለሆነ እነርሱ በፈረሳቸው እነኚህ ደግሞ በሰረገሎቻቸው ይመካሉ። የኛ መመኪያ ግን እግዚአብሔር ነው አለ። እነርሱ ተሰነካክለው ወደቁ አለ። ማንኛውም በዚህ ምድር ላይ ያለ ፈጣን የሆነ ነገር በሙሉ ተሰናክሎ ለመውደቅ ጊዜ አለው። ነገር ግን የእግዚአብሔር ቅባት ባንተ ላይ ስላለ ሰስቴን እያደረክ በኃይል ክብር ሁሉ ለኢየሱስ ይሁን። ጨለማውን እየቀደድክ የሞት ፍርሃትን ሁሉ እየገፈፍክ ለአንተ ብቻ ሳይሆን ለሌሎች የበረከት ሰው ለመሆን በኢየሱስ ክርስቶስም ትገለጣለህ። ለአንቺ ብቻ ሳይሆን ለሌሎች ሰዎች እግዚአብሔር አምላክ ለጥያቄ መልስ እንድትሆኝ በኢየሱስ ክርስቶስ የምትገለጭበት ዘመን በኢየሱስም ይሆንልሻል። እነርሱ ተሰናክለዋል፣ እኛ ግን ተነሳን፣ ደግሞ ጸንተን ቆምን አለ። ዛሬ በኢየሱስ ክርስቶስም ብርክ ያዛችሁ ሰዎች አላችሁ። ፍርሃት ውስጥ ያላችሁ ሰዎች አላችሁ። የደነገጣችሁ ሰዎች አላችሁ። በዙሪያችሁ ካለው ከብዙ ተጽዕኖ ፈጣሪ ድምጽ የተነሳ ከዚህ በኋላ የኔ እድል ፈንታ ይሄ ነው ብላችሁ ለራሳችሁ አንድ ቦታ ፈጥራችሁ የተቀመጣችሁ ሰዎች አላችሁ። ዛሬ በጌታ በኢየሱስም አንድ ነገር ላስታውሳችሁ ፈልጋለሁ። ከዚህ በፊት ሲናገራችሁ የነበረው ከዚህ በፊት በህይወታችሁ ሲያሰማችሁ የነበረው ያ የተስፋን ቃል ያወራችሁ እግዚአብሔር ዛሬም ሕያው ነው። ሁላችንም ወገኖቼ እኔ አሁን ዛሬ እዚህ ጋር ቆሜ ስናገር በኔ አቅም ቆሜ አይደለም የምናገረው። ወደ ኋላ ዞር ብዬ ሳስብ ትላንትና እንደተናገርኩት ብዙ ተስፋ የቆረጥኩባቸው ሲዝኖች ነበሩ። ብዙ ብቸኝነት እንዲሰማኝ ያደረጉ ሲዝኖች ነበሩ። ነገር ግን ዳግመኛ እድል የሚሰጥ እግዚአብሔር ወደ ህይወቴ መጥቶ ሃሌሉያ ህይወቴን ከፍ 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 እንዳደረገ እንዲሁ ዛሬም ለአዲስ ክብር ያጫችኋል። ህይወታችሁን ትላንትና ሲናገራችሁ የነበረ እግዚአብሔር ዛሬም አንስቶ ወደ አዲስ ክብር ለመውሰድ ዛሬም መንፈስ ቅዱስ ሕያው ነው። እናምናለን በተአምራት ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በመንፈስ ሆነን ለእግዚአብሔር ክብር እየሰጠን ጥቂት እናመልካለን። ሃሌሉያ። ሲንበሉት ጉዳዬን ተውኩና ሳስብ ወደ ላይ ጉዳዬን ተውኩና ሳስብ ወደ ላይ ችግሬን ተውኩና ሳስብ ወደ ላይ ዙሪያዬን ተውኩና ሳስብ ወደ ላይ ይህንን ጌታ ሳየው በክብር ጥቂት ነው ለካ አቤት የዚህ ዓለም ክብር ጌታ ሳየው በክብር ከንቱ ነው ለካ አቤት የዚህ ዓለም ክብር ክብር አለኝ ክብር አለኝ ክብር አለኝ አምልኮ አለኝ አምልኮ
አምልኳለኝ ላንተ የሚገባ መቅደስ የሚገባ ክብር አለኝ ክብር አለኝ ክብር አለኝ ሰው ፊትን ያያል ቁመት አባቴ የቀባው በቂ ነው ዳዊት በአዲሱ ኪዳን ወዶ መርቶኛል እኔ እንዳከበርኩት እሱም አክብሮኛል ሃሌሉያ አሜን ሃሌሉያ 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 እኔ አየሁት የሩቅ ሆነ ተንቢው በሚመጣው ዘመን እኔ አየሁት የ10 ዓመት ሆነ አየሁት የሩቅ ሆነ እኔ አየሁት የሩቅ ሆነ አየሁት የ10 ዓመት ሆነ የሁሉ ጌታ የሁሉ ገዢ ሰልፈኛ አርጎኛል አሜን ለሺህ ለ10 ሺህ አካሄዴንም አረገው ቀናን ፈቶ ለቀቀኝ አሜን መረቀኝና የኔማ ሰላም የኔማ ደስታ የኔማ ሰላም የኔማ ደስታ እዚህ ዓለም አይደለም በመንፈሶ ነው በብርም በወርቅም የማይገዛው በወንጌል ሞኝነት ባመንኩት ቃል ሰላሙ ከሆዴ ፍለቀለቃል አገዘኝ ሃሌሉያ ኢየሱስ ክርስቶስ ጌታ ነው ሃሌሉያ ክብር ሁሉ ለኢየሱስ ይሁን ኮፒ ሊንክ ሼር አድርጉ ኢየሱስ ክርስቶስ ጌታ ነው ለሌሎች እንዲደርስ ማለት ነው እንግዲህ ዛሬ በመንፈስ ሆነን እየጸለይን ነው የምንገኘው መንፈስ ቅዱስ በልቤ ውስጥ ባፈሰሰው ቃል ላይ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 1 ላይ ማለት ነው ክብር ሁሉ ለኢየሱስ ይሁን ለቀባሁት እንዲሁም ደግሞ ቀኝ እጁን ላይ ያስኩት ለቂሮስ እንደዚህ ብለህ ንገረው አለ አሕዛብ ንጉሥ ለሆነው ተቀብቶ በምድር ላይ የእግዚአብሔርን ሐሳብ ማስተናገድ ከቻለ ይልቁኑ በኢየሱስ ክርስቶስ በማመን የእርሱ ልጆች የሆንን እንዴት አብልጦ ለዚህ ነው መንፈስ ቅዱስ በኃይል በእነርሱ ላይ ከመሆኑ የተነሳ ልዩ በሆነ በክብር ማንነት ተገልጠው በምድር ላይ ተጽዕኖ በሚፈጥር የህይወት ማንነት እንደተገለጡ እግዚአብሔር አምላክ ሞገስ እንደሰጣቸው እንዲሁ በዚህ ምድር ላይ ስንኖር የምንኖረው ተራ በሆነ በሰው ማንነት ሳይሆን እግዚአብሔር አምላክ በቀባን እሱ በገለጠን የህይወት ልክ እንኖራለን ማለት ነው ኢየሱስ ክርስቶስ ጌታ ነው ኮፒ ሊንክ አድርጉ ኢየሱስ ክርስቶስ ጌታ ነው ሃሌሉያ መንፈስ ቅዱስ ሃሌሉያ ሃሌሉያ መንፈስ ቅዱስ እናመሰግንሃለን ጸጋህ ከኛ ጋር ስላለ ክብርህ ከኛ ጋር ስላለ ሃሌሉያ ከፍ እናደርግሃለን መንፈስ ከኛ ጋር ስላለ እንወድሃለን አመስግኑት በመንፈስ ሁኑና ሃሌሉያ ቴንክ ዩ ጂሰስ ዛሬ በኢየሱስ ክርስቶስ ስም የመንፈስ መንቃት ሆኖልናል በከባድ ስብራት ውስጥ ላሉ ሰዎች ዳግመኛ ተሐድሶ ሆኖ መቆም ሆኖላቸዋል የእግዚአብሔር ቅባት በላያችሁ ላይ ከመገለጡ የተነሳ የትላንትናውን ድካማችሁን ረስታችሁ የኋላይን እየረሳው እንዳለ ጳውሎስ የፊቴን ለመያዝ ዘረጋለሁ እንዳለ በጌታ በኢየሱስ ክርስቶስ መዘርጋት ሆኖላችኋል እግዚአብሔር አምላክ በዚህ ምድር ላይ እንድትኖሩ በፈቀደላችሁ በህይወት ስታንዳርድ መኖር እንድትችሉ በቅባቱ ልክ መገለጥ በጌታ በኢየሱስ ክርስቶስም ሆኖላችኋል ተራራው ደልዳላ ሜዳ አደርጋለሁኝ አለ በሩን ከፍታለሁ የናሱን መወርወሪያ ደግሞ ቆርጣለሁ አለ የተሰወረና የተከማቸን ሀብት በጨለማ ያለውን መዝገብ ሁሉ እሰጣለሁ አለ አያችሁ መለኮታዊ ዓለም ውስጥ ሰው ከእግዚአብሔር ጋር ንክኪ ሲኖረው በምድር ላይ የሚኖረው ተራ በሆነ አይነት ኑሮ አይደለም የእግዚአብሔር ክብር በፊቱ ይቀድማልና ዛሬ በኢየሱስ ክርስቶስም ናፍቁት ይህንን ክብር
ከእርሱ ጋር ፌሎሺፕ አድርጉ። ኢየሱስ ክርስቶስ ጌታ ነው። ቋንቋችሁ ይቀየር፣ አስተሳሰባችሁ ይቀየር። ኢየሱስ ክርስቶስ ጌታ ነው። የጓዳችሁን እንዲሁም ደግሞ በዙሪያችሁ ያለውን ድምፅ ሳይሆን ማስተጋባት ያለባችሁ መጽሐፉ ስለናንተ በሚናገረው ልክ በምድር ላይ እኖራለሁ በሚል መንፈስ ተቀኙ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ክብር ያገኛችኋል። የእግዚአብሔር ኃይል ያገኛችኋል። ሃሌሉያ ሃሌሉያ ሃሌሉያ። አምልኬ አልተግባልኩ ጌታዬ፣ አንግሼ አልተግባልኩ ወዳጄ፣ እኔ አጣሁ አንተን የሚተካን በምድር በሰማይ አንደኛ ነህ ለካ። ምነው ሌላ ቋንቋን ሌላ ቋንቋ ቢኖረኝ ልብን የሚያረካ። አቤት 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 ሰው ያለኝ ገንዘብ ነው እያለ ሲያወራ የኔ የማይችል ሆኜ አስባለሁ እኮ አይደለ? የሆነ ቦታ ነው ያለው የአካል። ስለዚህ